ሰላም ሰላም ውድ ተመልካቾቻችን እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ የእነ እስክንድር ውስጥ የነበሩ እንግዲህ እነ መከታው ውስጥ የነበሩ ተደጋግሜ ስነግራችሁ ነበረ። እንግዲህ እስኪ እንቻቻል ብሎ በይቅር ባይነት አንድ ሆነዋል። ነገር ግን አርበኛ መከታውን ለማስገደል ሲሞክሩ የነበሩት አሁንም እየሞከሩ ያሉ ሰዎች አሉ። ስለዚህ አዶናይ አበበና አቤ ጺሞ አሁንም ትኩረት ሊሰጣቸው ይገባል። ትኩረት ተሰጥቶት ሊታዩ ይገባል፣ ሊገመገሙ ይገባል። በጣም ከፍተኛ የሆነ ሴራ እየጎነጎኑ ነው ሁለቶች። ጎንደር ላይ ኢያሱ አባተ እጁን ሰጥቷል እንግዲህ። ስለዚህ ጎንደር ላይ ያለው ሙሉ በሙሉ ጸርቷል ማለት ይቻላል። ጎንደር ላይ እንግዲህ የሚቀረው ምንድነው? በብልጽግና ኃይል ተደራጅቶ ተሰባስቦ እንግዲህ ህዝብን ለማማረር ወደ ዝርፊያ የገባው ኃይል ይቀራል። ያን ደግሞ ዘመቻ በአርበኛ ያለው የተመራ ዘመቻ ተደርጎ እንግዲህ አብዛኞቹ ተደምስሰዋል፣ ተይዘዋልም እየቀሩ አሉ። እነሱን ደግሞ በአንድነት እንግዲህ ለማጽዳት እንደሚሰሩ ተነጋግረዋል፣ ወስነዋል። ሸዋ ላይ ይቀራል አሁንም። ወሎ ላይ ያለው ጸርቷል። ጎጃም ላይ ያለቀ ነገር ነው። ይህ ይበል የሚያሳይ ደስ የሚያስል ነገር ነው እንግዲህ። ስለዚህ ይህ ትኩረት ተሰጥቶ መሪዎቻችን የአማራ ፋኖ ስለዚህ ሁለቱ መሪዎቻችን አርበኛ ደረጀ በላይና አርበኛ ኢንጂነር ደሳሌ ሲያሽብሸዋ ታላቅ ስራ ሰርተዋል። የነሱ ምርጫ እንግዲህ አርበኛ ደረጀ በላይ ጎንደር ላይ ያለውን በአንድነት ለማጠናከር፣ አርበኛ ኢንጂነር ሲያስሽብሸዋ ደግሞ ሸዋ ላይ ያለውን በአንድነት ለማጠናከር ይሻለኛል ብለው በምርጫቸው ነው እንግዲህ ራሳቸውን ያገለሉት። ይህ ሊመሰገንና ሊበረታታ ይገባል።